በዋሽንግተን ዲሲ የሚገኝ አንድ ጥብቅ ጥበቃ የሚደረግለት የስብሰባ አዳራሽ በታሪክ ትልቅ ስፍራ የሚሰጠው ውይይት አስተናግዷል። በክፍሉ ውስጥ የነበሩት 3 ሰዎች የኢትዮጵያን የነገ ዕጣ ፈንታ የሚወስኑ ቁልፍ መሪዎች ናቸው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ፣ የኢኮኖሚ ስትራቴጂው ቀማሪ ግርማ ብሩና እጅግ አስገራሚው ደግሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ነው። ይህ ዝም ብሎ ዲፕሎማሲያዊ ጉብኝት አይደለም። የውጭ ጉዳይ ሚኒስትሩን፣ የኢኮኖሚ ባለሙያውንና የደህንነት ሹሞን በአንድ ላይ ወደ አሜሪካ ዋና ከተማ መላክ ትልቅ ትርጉም አለው። ይህ የጨዋታውን ሕግ በአዲስ መልክ የመጻፍ የከበባ ፖለቲካን የመስበርና ኢትዮጵያን በቀጠናው እንደ ዋነኛ ምሰሶ የማቆም ዘ ግሬት ሆርን ሪሴት ጅማሮ ነው። በዛሬው ግሎባል አዲስ ትንታኔያችን ኢትዮጵያ በዲፕሎማሲያዊ የቼዝ ጨዋታ ራሷን ከከበባ ውስጥ ለማውጣት የምታደርገውን ከፍተኛ ትንቅንቅ በጥልቀት እንቃኛለን። ከመሸጋገሪያ በኋላ እንመለሳለን። እስከዚያው ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ይጠብቁን። ላለፉት ጥቂት ዓመታት በአዲስ አበባና በዋሽንግተን መካከል ያለ ግንኙነት በለሰለሰ አገላለጽ ውስብስብ የሚባል ነበር። ማዕቀቦች፣ ከአጎዋ ስምምነት መውጣትና በተለያዩ የቀጠናዊ ጉዳዮች ላይ የነበሩ የእርስ በርስ መካሰሶች ግንኙነቱን አሻክረውት ቆይተዋል። ሆኖም ግንቦት 2018 ያ ዘመን ማብቃቱን አብስሯል። በዲሲ የተጀመረው የሁለትዮሽ መዋቅራዊ ውይይት አዲስ ምዕራፍ ከፍቷል። አሜሪካ ያለ ኢትዮጵያ ስትራቴጂካዊ አጋርነት ቀይ ባህርን መጠበቅ እንደማትችል የተገነዘበች ይመስላል። ይህ ውይይት 3 ዋና ግቦችን ሰንቋል። እነዚህም ግቦች የኢኮኖሚ ብልጽግና፣ የደህንነት ትብብርና ቀጠናዊ ሰላም ናቸው። ኢትዮጵያ ለዘመናት የጂኦፖለቲካዊ ውጥረት ማዕከል ሆና ቆይታለች። የህዳሴ ግድብ ግንባታ መጀመርና መጠናቀቅ በቀጠናው ያለውን የኃይል ሚዛን ቀይሮታል። ይህ ለውጥ በተለይም በታችኛው ተፋሰስ ሀገራት ዘንድ ከፍተኛ ስጋትን ፈጥሯል። የስጋት ደግሞ ኢትዮጵያን በዲፕሎማሲያዊ መንገድ የመክበብ ጥረት እንዲደረግ ምክንያት ሆኗል። ሱዳን፣ ግብጽና የአረብ ሊግ በተለያዩ ጊዜያት ያሳዩት አቋም የዚሁ ከበባ አካል ተደርጎ ይወሰዳል። የዋሽንግተኑ ጉዞ ይህንን ከበባ ለመበጣጠስና ኢትዮጵያ በቀጠናው ያላትን ሚዛን ለማስጠበቅ የተደረገ ታሪካዊ እርምጃ ነው። ኢትዮጵያ በዋሽንግተን ዲፕሎማሲያዊ ድል እየተቀዳጀች ባለችበት ወቅት በሌላ በኩል ጫናው በርትቶ ነበር። ግንቦት 3 ቀን 2018 ዓ.ም የአረብ ሊግ በካይሮ ባደረገው አስቸኳይ ስብሰባ ሱዳን ያቀረበችውን ክስ ተቀብሏል። ሱዳን ኢትዮጵያ በባህር ዳር አካባቢ ባሉ ድሮኖች ካርቱም አውሮፕላን ማረፊያን መታለች የሚል ክስ ሰንዝራለች። ኢትዮጵያ ግን ይህንን ክስ መሰረተ ቢስ በማለት ውድቅ አድርጋለች። ይልቁንም የሱዳን ጦር የቀድሞ የህወሓት ታጋዮችን በማሰልጠንና በማስታጠቅ በሰሜን ኢትዮጵያ አለመረጋጋት ለመፍጠር እየሞከረ መሆኑን አጸፋዊ ማስረጃ አቅርባለች። ይህ በሱዳን በኩል የሚደረገው ጥረት ኢትዮጵያን በምዕራብ በኩል የመክበብ ስትራቴጂ ተደርጎ ይወሰዳል። በዲፕሎማሲያዊ መድረኩ የታየው ሌላው ትልቅ ለውጥ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ያሳየችው ፍላጎት ነው። ለብዙ ዓመታት ገለልተኛ ሆና የቆየችው ኤርትራ አሁን በቀይ ባህር ላይ ባላት ሰፊ የባህር ዳርቻ ምክንያት በአሜሪካ ዓይን እንዳስፈላጊ አጋር መታየት ጀምራለች። ብዙ ተንታኞች አሜሪካ ኢትዮጵያን በኤርትራ ልትተካት ነው ወይ የሚል ጥያቄ ቢያነሱም በዋሽንግተን የተደረገው ውይይት ግን የተለየ እውነታ አሳይቷል። አሜሪካ የኤርትራን ዳርቻ ለደህንነቷ ስትፈልግ፣ ኢትዮጵያን ደግሞ እንደ ቀጠናው ዋነኛ የኢኮኖሚ ደህንነት መልህቅ ታያታለች። የዋሽንግተኑ ውይይት ኢትዮጵያ በቀይ ባህር የደህንነት ማዕቀፍ ውስጥ ያላትን ድርሻ አረጋግጧል። በዋሽንግተን የተደረገው ውይይት ሌላው ስኬት በህዳሴ ግድብ ዙሪያ የታየው የአቋም ለውጥ ነው። አሜሪካ ግድቡን እንደ ግጭት መንስኤ ማየቷን ትታ ቀጠናውን ሊያስተሳስር የሚችል የኢኮኖሚ ፕሮጀክት አድርጋ ማየት ጀምራለች። ይህ ኢትዮጵያ ለዓመታት ስታደርገው የቆየችው የውሃ ዲፕሎማሲ ውጤት ነው። ግድቡን ባንከብል ኢነርጂ ፕሮጀክት አድርጎ ማቅረብ በዓለም አቀፍ ደረጃ ያለውን ተቀባይነት ጨምሮታል። የአቶ ግርማ ብሩ በልዑኩ ውስጥ መካተት ትልቅ ትርጉም አለው። ኢትዮጵያ የኢኮኖሚ ሞዴሏን ከመንግስት ቁጥጥር ወደ ግል ባለሀብት መሪነት እየቀየረች ባለችበት በዚህ ወቅት የአሜሪካ ኢንቨስትመንት ወሳኝ ነው። እንደ ዲጂታል ኢትዮጵያ 2030፣ ፋይዳ አይዲ እና መሶብ ያሉ ፕሮጀክቶች ሀገሪቱን ለማዘመን የሚደረጉ ጥረቶች አካል ናቸው። አሜሪካ እነዚህን ፕሮጀክቶች በቴክኒክና በፋይናንስ ለመደገፍ ያሳየችው ፍላጎት ኢትዮጵያ በኢኮኖሚው ዘርፍ ዓለም አቀፍ አመኔታ እያገኘች መሆኑን ያሳያል።
አምባሳደር ሬድዋን ሁሴን በዋሽንግተን መገኘታቸው ደግሞ የደህንነት ትብብሩን ወደ ላቀ ደረጃ አሸጋግሮታል። ኢትዮጵያና አሜሪካ በሱዳን መረጋጋት፣ በጸረ ሽብርተኝነትና በቀይ ባህር ደህንነት ዙሪያ መረጃ ለመለዋወጥ ተስማምተዋል። ኢትዮጵያ የባህር በር የሌላት ኢትዮጵያ ለቀጠናው ደህንነት ስጋት ናት የሚለውን መከራከሪያ በአሜሪካ የደህንነት ባለስልጣናት ፊት በዝርዝር አቅርባለች። ይህም አሜሪካ ለኢትዮጵያ የባህር በር ጥያቄ ያላትን ግንዛቤ እንዲያድግ ረድቷል። ነገሮች አሁን ባሉበት ሁኔታ ወደፊትስ ምን ሊፈጠር ይችላል የሚለውን እንመልከት። የመጀመሪያው የተሳካ አጋርነትና ቀጠናዊ መረጋጋት ሊፈጠር ይችላል። ኢትዮጵያ ከአሜሪካ ጋር ያላትን ስትራቴጂያዊ አጋርነት በማጠናከር የሱዳን ቀውስ በማርገብና የኢኮኖሚ ማሻሻያዎቿን በማሳካት በቀጠናው እንደ ዋነኛ መልህቅ ሆና ትወጣለች። ሌላኛው ቀጣይነት ያለው የዲፕሎማሲ ከበባ ነው። የአረብ ሊግና ሱዳን የሚያደርጉት ጫና ተጠናክሮ ከቀጠለ ኢትዮጵያ በምዕራብ በኩል ያላትን ትኩረት እንድትቀንስና ለደህንነት የምታወጣው ወጪ እንዲጨምር ሊያደርጋት ይችላል። ሌላኛው የቀይ ባህር አዲስ የኃይል አሰላለፍ ነው። አሜሪካ ኢትዮጵያና ኤርትራን በአንድ የደህንነት ማዕቀፍ ውስጥ በማስተባበር በቀጠናው ያለውን የውጭ ኃይሎች ተጽዕኖ የምትመክትበት አዲስ የኃይል ሚዛን ሊፈጠር ይችላል። ውድ ቻናላችን ቤተሰቦች በአጠቃላይ የግንቦት 4 የዋሽንግተን ዲፕሎማሲያዊ ተልዕኮ ኢትዮጵያ ራሷን ከከበባ ውስጥ ለማውጣት ያደረገችው ታላቅ የቼስ ጨዋታ ውጤት ነው። ሀገሪቱ በኢኮኖሚ በደህንነትና በዲፕሎማሲው ዘርፍ ያሳየችው ጥንካሬ በቀጠናው ያላትን የመሪነት ሚና ዳግም አረጋግጧል። ዘግሬት ሆርን ሪሴት ገና ጅማሮ ላይ ቢሆንም ኢትዮጵያ ግን መቀመጫዋን በዋነኛው ጠረጴዛ ላይ አጽንታለች። ይህ የኢትዮጵያና የአሜሪካ አዲስ አቀራረብ ለአፍሪካ ቀንድ ሰላም ዘላቂ መፍትሄ ያመጣል ወይስ የአረብ ሊግና የሱዳን ጫና በቀጣይ ተጽዕኖ ሊያሳድር ይችላል? ሐሳባችሁን በኮሜንት አጋሩን። ዝግጅታችንን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን። ሰላም ለኢትዮጵያ። ቸር ሰንብቱልን።